ቅዱስ አሐዱ አምላክ ዓመታት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመትፍዲ ፍዳ በመጥዋዕት በሊ እስከ መታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰሉሱ ለሰኔ በዛቲ ዕለት ተዝካረ ዕረፍቱ ለሰሎሞን ንጉሥ ወልደ ዳዊት ዘነግሠ ላዕለ ኩሎሙ ደቂቀ እስራኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚህች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ ሰሎሞን የዕረፍቱ መታሰቢያ ነው። የዚህ የሰሎሞንም እናቱ ስሙ ቤርሳቤህ የእናቱ ስም ቤርሳቤህ ነው። ዳዊትም ሕግ ተላልፎ ከእሷ ጋር ስለመበደሉ ባሏንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪር ልቅሶን አለቀሰ። ጌታም ንጹሕ ስለሆነ ንስሐውን ይቅር አለው። ከዚህም በኋላ በእግዚአብሔር ፈቃድ እርሷን አገባትና ሰሎሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰሎሞን እንዲነግስና በዙፋኑ ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ። ሰሎሞን 12 ዓመት በሆነው ጊዜ አዶንያስ እነግሳለሁ ብሎ ተነሳ። ምክሩም ሁሉ ከሶርህያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በዘዘኤልቲ ላይ ፍየሎችን በጎችንና ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉ የንጉሱን ልጆች ወንድሞቹን ሁሉ ጠራ። ከዚህም በኋላ አዶንያስ ይህን እንዳደረገ ለቤርሳቤህ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሱ ሰገደች። ንጉሥ ዳዊትም ምን ሆንሽ አላት። ጌታዬ ንጉሥ ሆይ ልጅሽ ሰሎሞን ከኔ በኋላ ይነግሳል፣ በዙፋኑም ላይ ይቀመጣል ብለህ ለእኔ ለባሪያህ በፈጣሪህ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አዶንያስ ነገሰ። ጌታዬ ንጉሥ ሆይ አንተ ግን አላወቅህም አለችው። ከንጉስም ጋር ገና ስትነጋገር ነቢዩ ናታን መጣ። ለንጉሱም ናታን መጣ ብለው ነገሩት። ወደ ንጉሱም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከእኔ ቀጥሎ አዶንያስ ይንገስ፣ በዙፋኑም ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችን ብዙ ፍየሎችን አርዶ የሰራዊቱ አለቆችንና የንጉሥ አሽከሮችን ሁሉ ካህኑ አብያታርንም ጠርቷልና በፊቱም ይበላሉ ይጠጣሉ። አዶንያስ 1000 ዓመት ያንግስህ ይሉታል አለው። ዳዊትም መልሶ ቤርሳቤህን ጥሯት አለና ጠሯት። ገብታም በንጉሱ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚህ ቀን እንደዚሁ እንዳደርግ ሰውነቴን ከመከራዬ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ሕያው ነው ብሎ ማለ። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ላይ ወድቃ ለንጉሱ ሰገደች። ጌታዬ ንጉሥ ዳዊት ለዘላለም ኑር አለች። ንጉሥ ዳዊትም የዮዳሄ ልጅ ብንያስንና ካህኑ ሳዶቅን ነቢዩ ናታንን ግራዝማቹንና ቀኛዝማቹን ጥሩልኝ አለ። ንጉሱም ከእናንተ ጋር የጌታችሁ አሽከሮች ይዛችሁ ልጄ ሰሎሞንን በበቅሎዬ ላይ አስቀምጣችሁ ወደ ግዮን አውርዱት። በዚህም ነቢዩ ናታንና ካህኑ ሳዶቅ ቀብታችሁ በእስራኤል ላይ አንግሱት አላቸው። ቀንደ መለከት ንፉ፣ ሰሎሞን 1000 ዓመት ያንግስህ በሉ። ተከትላችሁትም ውጡ፣ ገብቶም በዙፋኑ ላይ ይቀመጥ። እርሱም ስለ እኔ ፈንታ ይንገስ። በሁለቱ ነገድና በ10ሩ ነገድ ይነግስ ዘንድ እኔ አዝዣለሁ። ካህኑ ሳዶቅም ከድንኳኑ ቀርነቅብኡን ወስዶ ሰሎሞንን ቀባው። ቀንደ መለከቱንም ነፉ። ሕዝቡም ሁሉ ሰሎሞን 1000 ዓመት ያንግስህ አሉ። ሕዝቡም ሁሉ ተከትለውት ወጡ፣ ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጸች። ሰሎሞንም በመንግስት ዙፋን ላይ ተቀመጠ። የንጉሱም አሽከሮች ጌታቸው ንጉሱ ዳዊትን ሊያመሰግኑት ገቡ። እግዚአብሔር የሰሎሞንን ስም ከስምህ ይልቅ መልካም ያድርገው፣ ዙፋኑንም ከዙፋንህ ይልቅ የበለጠ ያድርገው አሉት። ንጉሱም በአልጋው ሆኖ ሰገደ፣ እንዲህም አለ። ዓይኖቼ ሲያዩ በዙፋኑ ላይ የሚቀመጥ ልጅን ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም ከሚሞትበት ወራት በደረሰ ጊዜ ልጁ ሰሎሞንን እንዲህ ሲል አዘዘው። እኔ ሰው ሁሉ በሚሄድበት በሞት ጎዳና እሄዳለሁ፣ አንተ ግን ጽና፣ ብልህ ሰውም ሁን። በሕጉ ጸንተህ ትኖር ዘንድ የፈጣሪ እግዚአብሔር ትእዛዙን ጠብቅ። እኔ እንዳዘዝሁህ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዙንና ሕጉን ፍርዱንም ጠብቅ። ልጆችህ ሕጌን ቢጠብቁ በፊቴም በፍጹም ልቡናቸው በፍጹም ሰውነታቸው በእውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለእኔ ነገረኝ ቃሉን ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮአብና በሳሚ ወልደ ጌራ ላይ በቀል እንዲያደርግ አዘዘው። እነርሱ እጅግ የክፉና ብዙ ክፋት የሰሩ ነበሩና። ከዳዊት ረፍትም በኋላ ሰሎሞን በዚያ መስዋዕትን ይሰዋ ዘንድ ተነስቶ ወደ ገባኦን ሄደ። ገባኦን ፈጽማ ትሰፋ ነበርና። ሰሎሞንም በገባኦን በዚያው መሰዊያ ውስጥ 1000 መስዋዕትን ሰዋ። እግዚአብሔርም ለሰሎሞን በሌሊት በሕልም ተገለጠለት። ለአንተ ሰጥህ ዘንድ ልብህ ያሰበውን ልመናን ለምን አለው። ሰሎሞንም በቅንነትና በእውነት በንጹሕ ልቡናም
ከአንተ ጋር በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። በዚህችም ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህን ታላቁን ቸርነት አጽንተሃለታል አለው። አሁንም አቤቱ አንተ ፈጣሪዬ ስለ አባቴ ስለ ዳዊት ፈንታ እኔ ባሪያህን አንግሰኸኝ አነገስከኝ። እኔም መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገንህ መካከል አለሁ። ለዚህ ለብዙ ወገንህ መፍረድ የሚችል የለምና ሰምቶ ለወገኖችህ በእውነት ፍርድን ይፈርድ ዘንድ ከክፉ ነገርም ለይቶ በጎውን ነገር ያውቅ ዘንድ ለባሪያህ እውቀትን ስጠው። ሰሎሞን ይህን ነገር ለምኖታልና ይህ ነገር እግዚአብሔርን በፊቱ ደስ አሰኘው። እግዚአብሔርም ይህንን ነገር ከእኔ ለምንሃልና ለአንተም ብዙ ዘመንንና ባለጸግነትን አልለመንህምና ጠላቶችህንም አጥፋልኝ ብለህ አልለመንህምና፣ ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና እነሆ እንዳልክ አደረግሁልህ። እነሆ ከአንተ አስቀድሞ እንዳልነበረ ከአንተም በኋላ እንዳንተ ያለ እንዳይነሳ አድርጌ ብልህና አስተዋይ ልቡናን ሰጠው። ሰው በመንግስቱ እንዳንተ እንዳልሆነ አድርጌ ያለመንከኝን ባለጠግነትንና ክብርንም በዘመንህ ሁሉ ሰጣለሁ አለው። ሰሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ህልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮንም በእግዚአብሔር ታቦተ ሕግ አንጻር ባለ በመሰዊያው ፊት ቆሞ የሰላም መስዋዕትን አቀረበ። ለሰዎቹና ለሱም ታላቅ ግብዣ አደረገ። በዚያን ጊዜም ሁለት አመንዝራ ሴቶች ወደ ንጉሱ መጥተው በፊቱ ቆሙ። አንዲቱም ሴት ጌታዬ ስማኝ፣ እኔና ይህች ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለድሁ በሶስተኛው ቀን ይህች ሴት ወለደች፣ በአንድነትም እንኖራለን። በዚያም ቤት ከሁለታችን በቀር ከኛ ጋር ማንም አልነበረም፣ በላዩ ላይ ተጭነዋለችና። የዚያች ልጅ ሴት በሌሊት ሞተ። በሌሊት እኩሌታም ተነስታ ተኝቼ ሳለው ልጄን ካጠገቤ ወስዳ በብብቷ አስተኛችው፣ የሞተውን ልጇንም ባጠገቤ አስተኛችው። ልጄን አጠባ ዘንድ በጠዋት በነቃው ጊዜም ያንን የሞተ ልጅ አገኘው። በነጋም ጊዜ አየሁት፣ እነሆ የወለድሁት ልጄ አይደለም አለች። ያች ሁለተኛዋ ሴትም አይደለም፣ ይህ ደህነኛው የኔ ልጅ ነው እንጂ ያንቺ ልጅ አይደለም፣ ያንቺስ የሞተው ነው አለች። በንጉሱም ፊት እንዲህ ተባባሉ። ንጉሱም ሰይፍን አምጡ፣ ደህነኛውንም ልጅ ከሁለት ቆርጣችሁ እኩሌታውን ለዚህች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅፀኗ ታውቋልና። ልጇ ደህና የሆነ ያቺ ሴት መልሳ ንጉሱን ጌታዬ አይደለም፣ መግደልስ አትግደሉት፣ ደህነኛውን ልጅ ለእሷ ስጧት አለችው። ያች ሴት ግን አካፍሉን እንጂ ለእኔም ለእሷም አይሁን አለች። ንጉሱም መግደልስ አትግደሉት፣ እሱን ለእሷ ስጧት ላለችው ለዚህች ሴት ደህነኛውን ሕፃን ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሱ የፈረደውን ይህን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበቡ በእሱ ላይ እንዳለ አይተዋልና በንጉሱ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰሎሞን በእስራኤል ላይ በነገሰ በአራተኛው ዓመት በሁለተኛው ወር የእግዚአብሔርን ቤተ መቅደስ ሊያንጽ ጀመረ። በ11ኛውም ዘመነ መንግስቱ ወሩ ባይድ በሚባል በ8ኛው ወር ቤቱንና ስርዓቱን ሁሉ ፈጸመ። በ7 ዓመትም ውስጥ ሰራው። የራሱንም ቤት በ13 ዓመት ሰርቶ ጨረሰ። ከዚህ በኋላ ሰሎሞን የእግዚአብሔርን ቤትና የራሱን ቤት በ20 ዘመን ሰርቶ በጨረሰ ጊዜ የእግዚአብሔርን ታቦተ ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ እስራኤልን ሽማግሌዎችና የነገድ አለቆች የአባቶቻቸውንም ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤል ሰዎች ሁሉ ወደ ንጉሱ ወደ ሰሎሞን በ7ኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና የምስክሯን ድንኳን በምስክሩ ድንኳን ውስጥ ያለ ንዋየ ቅድሳቱንም ሁሉ ተሸከሙ። ንጉሱና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎችና ላህሞችን ይሰዉ ነበር። ካህናቱም ታቦቷን ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታዋ አገቧት። ኪሩቤል በታቦቷ ቦታ ላይ ክንፋቸውን ጋርደዋልና፣ ኪሩቤልም በስተላይዋ በኩል በቅድስተ ቅዱሳን ላይ ታቦቷን ጋርደዋት ነበር። ቅድስተ ቅዱሳንም ጋር የተያያዙ ነበሩ። ቅዱሳን ኪሩቤል ከፍ ብለው ከቅድስተ ቅዱሳን አንጻር ላይ ሁነው ያያሉ፣ በውጭ ግን አይታይም ነበር። ከግብፅ ሀገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ከገባባቸውም ሙሴም በዚያ በኮሬብ ካኖራቸው ከሁለቱ ጽላቶች በቀር በታቦቱ ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላው። የእግዚአብሔር ብርሃን በማደሪያው ቤተ መቅደስ ሞልተዋልና ከብርሃኑ መገለጥ የተነሳ ካህናቱ ስራቸውን መስራትና ከፊቱ መቆም ተሳናቸው። ያን ጊዜ ሰሎሞን እግዚአብሔር በደመና ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያ ቤተ መቅደስን በእውነት ሰራውልህ አለ። ንጉሱም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው። ወደ እግዚአብሔርም ረጅም ጸሎትን ጸለየ። ሰሎሞንም ይህን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹንም ከዘረጋበት ከመሰዊያው ፊት ተነሳ።
ቆሞም የእስራኤልን ማህበር እንደተናገረው ሁሉ ለወገኖቹ ለእስራኤል ዕረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሡና የእስራኤል ልጆች ሁሉ በእግዚአብሔር ፊት መስዋዕትን ሰዉ። ንጉሡ ሰሎሞንም ለእግዚአብሔር ስለ ሰላም መስዋዕት የሰዋቸው 22,000 ላሞች እና 120,000 በጎች ናቸው። ንጉሡ ሰሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባዖን እንደታየው ዳግመኛ እግዚአብሔር ለሰሎሞን ታየው። በፊቴ የለመንከኝን ልመናህንና ጸሎትህን ሰማሁ፣ እንደ ልመናህም ሁሉ አደረግሁልህ። ስሜ በዚያ ለዘላለም ጸንቶ ይኖር ዘንድ የሠራኸውንም ቤተ መቅደስ አከበርኩት። ልቡናዬም ዓይኖቼም በዘመኑ ሁሉ በዚያ ጸንተው ይኖራሉ አለው። ሰሎሞንም 40 ዘመን ነገሰ። ከመንገሱም በፊት 12 ዓመት ኖረ። መላ ዕድሜውም 52 ዓመት ነበር። በሰላም አረፈ። ይህም ጥበብ የተሰጠው ንጉሥ ሰሎሞን ጥቅም ያላቸው ብዙዎች መጻሕፍትን ደርሷል። እሊህም ትንቢትና ትምህርት ያለባቸው ምሳሌዎችና መሐሌዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ሰላም ለሰሎሞን እክለ አእምሮ ሲሳዩ ወንዋየ ጥበብ ንዋዩ ዝንቱ ንጉሥ ከመ ይብል በመኃልዩ በወርሃ ክርስቶስ ጻኡ ከመ ተርአዩ ሀበአውያን ጸገዩ ወሮማን ፈረዩ ወበዛቲ ዕለት አይረፈ አብ ቅዱስ አባ ኖብ ተአማኒ በክርስቶስ ሎቱ ስብሐት። በዚህችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብፅ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙድ ነበር። ዲዮቅልጥያኖስም ብዙዎች ሰማዕታትን ሊያሰቃይና ደማቸውን ሊያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታትን አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባ ኖብን አስታወሱት። የእንዴናው ገዥ ወደ ሆነ ወደ አርያኖስ አቀረቡት። እርሱም ለአማልክት ዕጣን ሰዋ፣ ይህንንም የምንኩስና ልብስ ከላይ አውጥተህ ጣል አለው። አባ ኖብም ይህ ሥራ ከቶ ከእኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ክርስቶስንም አልተውም፣ የረከሱ ጣዖታትንም አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባ ኖብ ክብር ይግባውና በጌታችን በኢየሱስ ኃይል ታግሶ ተቀበለ። ከዚህም በኋላ ወደ 5ቱ አህጉር ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጡም ጌታችን ከሃዲው ዲዮቅልጥያኖስን አጥፍቶ ደግ ንጉሥ ቆስጠንጢኖስን እስከ ሾመው ድረስ 7 ዓመት ኖረ። ቆስጠንጢኖስን በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈትተው ወደ እርሱ እንዲያቀርቧቸውና ከእርሳቸው እንዲባረክ ወደ አገሮች ሁሉ ደብዳቤዎችን ላከ። ለመልእክተኞችም እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻቸውን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸውን ታላላቆችና መምህራኑን አምጧቸው። ከእነርሱ ውስጥ የታወቁ አይናህ ከተባለ ሀገር አባ ዘካርያስ፣ ከፊዩም መክሲሞስ፣ ከሀገረ ድሂን አጋቢዎስ፣ ከሀገረ በላኦስ አባ ኖብ ናቸው። የንጉሥ መልእክተኞች በየሀገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያወጧቸው ነበር። እነርሱም ደስ እያላቸው ነበር፣ የተመሰገነ እግዚአብሔርን የሚያመሰግኑት ነበር፣ ይዘምሩለትም ነበር። የንጉሥ መልእክተኛም አባ ኖብን ከ5ቱ ሀገሮች ፈልጎ የሀገሩ አንጻር ወደ ሆነች ወደ ሀገረ በስላ ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበር። የንጉሡ መልእክተኛም አገኘውና ከእርሱ ጋር ወሰደው። ወደ እንዴናውም እስከደረሱ በመርከብ ተሳፈሩ። ክርስቲያኖችም ተሰበሰቡ። ከውስጣቸውም 4 ኤጲስቆጶሳት ነበሩ። አባ ኖብንም ያለ ውዴታው ቅስና ሾሙትና የቁርባን ቅዳሴን ቀደሰ። በቅዳሴውም ፍጻሜ ቅድሳት ለቅዱሳን ብሎ ጮኸ። ይህም ማለት ንጹሕና ቅዱስ የሆነ ከስጋው ከደሙ ይቀበል ማለት ነው። በዚያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስን በመሰዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ስጋውንና ደሙንም ካቀበላቸው በኋላ ወደ ንጉሡ ለመሄድ ተዘጋጁ። ቁጥራቸውም 72 ነበር። 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላው ተቀመጡ። ባለፉም ጊዜ የደናግል ገዳማት ካሉበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸው 700 ነበር። ከእነርሱ ጋርም እስከሚሰበሰቡ ድረስ በቅዱሳኑ ፊት ይዘምሩ ነበር። ወደ ንጉሡ ከተማም በደረሱ ጊዜ ወደ ንጉሡ ከመግባታቸው በፊት በውሃ ያጥቧቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲሁም ለሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሡም በገቡ ጊዜ ከእነርሱ ቡራኬ ተቀበለ፣ ቁስላቸውንም ሳመ፣ እጅግም አከበራቸው፣ ብዙ ገንዘብም ሰጣቸው። እነርሱ ግን ለቤተ ክርስቲያን ከሚሆን ንዋየ ቅድሳት በቀር ምን አልተቀበሉም። ከዚህም በኋላ ሰላምታ ሰጥቷቸው ወደ የሀገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለኖብ ተአማኔ ዘተቢለ መትልወ ሰማዕታት 80 ዘዲዮቅልጥያን ወስቀተለ ወቆስጠንጢኖስ ጻድቅ በከመ አዘዘ ቃለ አስተብጽዕዎ አብያጺሁ እለ ሀለው ህውለ
ሶበ ኢፈቀደ ይህጽብዎ ቁስለ ወበዛቲ ዕለት ተዝካሮሙ ለመርቆሬዎስ ወቶማስ ወፊልጶስ ሰማዕታት በረከቶሙ ተሃሉ ምስሌነ ለዓለመ ዓለም። በዚህችም ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዕስራ ወረብዑ ለሰኔ በዛቲ ዕለት ኮነ ሰማዕተ አባ ሙሴ ጸሊም። ዘአቅረብኩ ማሕሌተ አዘኪርያ ይላፈ ምን ለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘነዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ በበለቱ ኩፈ ምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባረኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቆን ኡስ ሕፃን ለዘጻፉ በክርታስ ወለዘ አጽሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀበለ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ መታ